የምስራች ጌታችን መድኃኒታችን ኢየሱስ ክርስቶስ ዲያብሎስን በመስቀሉ አሳጠመልን። የጌታችን የኢየሱስ ክርስቶስ ሞት አናፍርበትም፣ ኃይላችን ነው። መድኃኔ ዓለም ኃይልህ በሞትህ ተገለጠ። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ስብሐት ለእግዚአብሔር ለዘአውረሰነ መንግሥቶ ሰማያዊተ። ሰማያዊ መንግስቱን በደሙ ላወረሰን ለእግዚአብሔር ክብር ምስጋና ይግባው እያሉ አሁን በዚህ ሰዓት አዳምና ሔዋን አባቶቻችን ሁሉ ገነት ገብተዋል። እንኳን ደስ ያላችሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ፈረሰ ወመስተጽነ ወረወ ውስተ ባሕር። ካለመኖር ወደ መኖር አምጥቶ የፈጠረን ከሞት ወደ ሕይወት ከሐሳር ወደ ክብር ያሸጋገረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። የተከበሩ መምህራችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበራችሁ የገዳሙ ካህናትና እንግዶች ካህናት፣ ከሩቁም ከቅርብም የተሰበሰባችሁ እንግዶች ደቀ መዛሙርት፣ በዚህ በገዳሙ የምትማሩ ደቀ መዛሙርት፣ በገዳሙ እግዚአብሔርን ተስፋ አድርጋችሁ ዘመናችሁን ሁሉ የምታገለግሉ አባቶቻችን መነኮሳት፣ በርቀት እናቶቻችን በእናቶች ገዳም ነው ያሉት፣ ሕዝበ ክርስቲያን በሙሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ከረማችሁ? እንዴት አመሻችሁ? ቸርነት ገንዘቡ የሆነ አምላካችን ኢየሱስ ክርስቶስ ላደረገልን መልካም ነገር ሁሉ ስሙ የተመሰገነ ይሁን። የማነ እዴከ እግዚኦ ተሰብሐ በኃይል። አቤቱ ስልጣንህ በኃይል ተመሰገነ። ኦሪት ዘጸአት ምዕራፍ 15 ከቁጥር 7 ላይ የምናገኘው ኃይለ ቃል ነው። አቤቱ ስልጣንህ በኃይል ተመሰገነ። ይሄ ኦሪት ዘጸአት ምዕራፍ 15 ከቁጥር 1 ጀምሮ ያለው ሙሉ ምዕራፉ እስራኤላውያን ባሕረ ኤርትራን ተሻግረው የዘመሩት መዝሙር ነው። እንደምታውቁት የእስራኤል ታሪክ በረጅሙ አይተረክም። በአጭሩ ለመንገር እስራኤላውያን የያዕቆብ ልጆች 11ዱ ወይም 10ሩ ማለቴ ነው በምቀኝነት ወንድማቸው ዮሴፍን ወደ ግብፅ በመሸጣቸው ምክንያት ብድራትን የማያስቀር ጌታ እነሱም ደግሞ 215 ዓመት በግብፅ ባርነት ሲገዙ እንዲኖሩ አድርጓቸዋል። 215 ዓመት ከተገዙ በኋላ ይህ ዘመን ሲፈጸም እግዚአብሔር በቸርነቱ የእነሱን ጩኸትና አባቶቻችንን ቃል ኪዳን አስቦ ሙሴን ከባሕር ስጥመት በጥበቡ በቸርነቱ ሰውሮ አድኖ ወደ ፈርዖን ላከው። ሕዝቤን ልቀቅ ብሎሃል እግዚአብሔር አለው። ሙሴ ሂዶ ፈርዖንን እግዚአብሔር ሕዝቤን ልቀቅ ብሎሃል አለው። አልለቅም አለ። እግዚአብሔር ምን አደረገ? 9 መቅሰፍት ላከበት። 10ኛ የበኩር ልጆቹን ሲገልበት ውጡ ከግብፅ ፈቅጃለሁ ብሎ እግዚአብሔር ፈርዖንን ልቡን ሰብሮ በምሽት በግ አርደው እስራኤል በምሽት በግ አርደው ጫማ ለብሰው ኩፌት ደፍተው ምርኩዝ ይዘው ተቻኩለው በጉን እንዲበሉትና የበጉን ደም መቃኑ የበሩን መቃን እንዲቀቡት እግዚአብሔር አዘዛቸው። ያንን መቃን በራቸውን የበጉን ደም ቀብተው በዋዜማው በምሽት ሞተ በኩር መጣና ደም የተቀባውን በር እያለፈ የግብፃውያንን የበኩር ልጆች በሙሉ ሞት ፈጅቷቸው አደረ። እስራኤል ግን በበጉ ደም ከሞት ተረፉ። በመነጋው ፈርዖን ይሄማ ጨርሶ ሊፈጀኝ አይደል ብሎ ሂዱ ፈቅጃለሁ ብሎ ሰደዳቸው። ከወጡ በኋላ እንደገና ቆርቁሮት እስራኤል ከወጡ በኋላ
ሰረገላውን አስጭኖ ሰራዊቱን ሰብስቦ በፈረስ ሆኖ ሄደ። እስራኤላውያን ባሕረ ኤርትራ ሲደርሱ እንደምታውቁት ባሕረ ኤርትራ ግጥም ብላ ሞልታለች። በተጨነቁ ጊዜ እግዚአብሔር ወደ ሙሴ አመለከተ። እግዚአብሔርም ዝብጣ ለባሕር በበትርከ ባሕሩን በበትር ምታው አለው። በዚያ በትር ሙሴ ባሕሩን ሲመታው ባሕሩ ተከፈለላቸው። ማይሰሎሙ አረፍት በይምን ወአረፍት በጽግም ውሃው በግራና በቀኝ እንደ ግድግዳ ቆመላቸው ይላል። ወይደንን ከመተድባብ እንደ ቀስተ ደመና ግንብ መስሎ ቆሞ፣ እስራኤላውያን ግን በእግዚአብሔር ቸርነት በመካከሉ በሰላም አልፈው ሄዱ። በኋላ ፈርዖንም መንገዱ ክፍት ከሆነማ ብሎ ተካቶ ከነሰራዊቱ ገብቶ ሲጨርስ እግዚአብሔር ሙሴን ባሕሩን አሁንም በበትር ምታው አለው። በበትሩ ሲመታው ባሕሩ በፈርዖንና በሰራዊቱ ላይ ተደፈነ። ያ ተደፍኖ እስራኤል ከዳር ሆነው ይህንን አሁን እኛ በጸናጽል ያልነውን ወረቡ። ንሴብሖ ለእግዚአብሔር ስቡሃ ዘተሰባህ ፈረሰ ወመስተጽነ ወረወ ውስተ ባሕር ሰረገላቲሁ ለፈርዖን። ምስጉን የሆነ የተመሰገነ እግዚአብሔርን እናመሰግነዋለን። የተመሰገነ እግዚአብሔር ያሉት ለምንድን ነው? ሰውን ሀብታም ነህ ቢሉት ድህነት ይገኝበታል። ጻድቅ ነህ ቢሉት ውሸት ይገኝበታል። ንጹሕ ነህ ቢሉት ኃጢአት ርኩሰት ይገኝበታል። ኃያል ነህ ቢሉት ድካም ይገኝበታል። እግዚአብሔር ግን በእርግጥ በሚገባ የሚመሰገን አምላካችንን እናመሰግነው። ፈረሰ ወመስተጽነ ወረወ ውስተ ባሕር ፈረሰኛውን ፈርዖንን ከነፈረሱ ወሰራዊቱ ከሰራዊቱ ጋር በባሕር አስጥሞ እኛን አሻግሮናልና እግዚአብሔርን እናመስግነው ብለው ሙሴ ወንዶቹን እየመራ ማርያም እህተ ሙሴ ደግሞ ሴቶችን እየመራች ይህንን ምስጋና አደረሱ። ከዚያ በኋላ መሃል ላይ ምን አሉ መሰላችሁ? የማነ እዴከ እግዚኦ ተሰባህ በኃይል፣ አቤቱ ስልጣንህ በኃይል የተመሰገነ። ፈጣሪያችን የብረት ሰረገላ ይዞ የሚከተለውን ፈርዖንን በምን ኃይላችን እንዋጋው ነበር? ከጎበዙ ጎበዝ የለን፣ ከንጉሱ ንጉስ የለን፣ ከሰራዊቱ ሰራዊት የለን፣ ከኃይሉ ኃይል የለን። ያለን በስደት የምንኖረው ጭቃ ስናቦካ ኖራ ስንረግጥ በምን ኃይላችን የአንድ ሀገር ሕዝብ ተዋግተን እንወጣ ነበረ? አንተ ግን በኃይልህ ፈርዖንን አስጥመህ ታምር አድርገህ ስልጣንህ በዚህ ተመሰገነ ብለው አመሰገኑት። እስራኤልን ከግብፅ ያወጣ ፈርዖንን ያሰጠመ ለሕዝቡ ረፍት የሰጠ እግዚአብሔር ስሙ የተመሰገነ ይሁን። ወደ ሐዲስ ኪዳን ላምጣውና በሰላም ወደ ቤታችን እንሄዳለን። ምን ማለት ይመስላችኋል? ባጭሩ ግብፅ ማለት ሲኦል የምትወክል ናት። እስራኤል ግብፅ ወረዱ ማለት አዳም ከነ ልጆቹ የሲኦል ሲሳይ ሆነን ነበር እኛ እስከ ዛሬቱ ዕለት እስከ ዓርብ ድረስ ማለት ነው። ከአዳም እስከ ሙሴ ያሉትን ሁሉ ሞት ገዛቸው እንዳለ ቅዱስ ጳውሎስ ሁላችን ለሲኦል ተሰጥተን ነበር ማለት ነው። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። የእግዚአብሔር ሕዝብ በግብፅ ነበሩ ማለት የእግዚአብሔር ወገኖች በሲኦል ገብተን እንኖር ነበር፣ በባርነት እንኖር ነበር። ፈርዖን የተባለ ሳጥናኤል ነው። ፈርዖን ይገዛቸው ነበረ ማለት ሳጥናኤል የአዳምን ልጅ ሁሉ ይገዛ ነበር ማለት ነው። ከዚያ በኋላሳ ወንድማቸው ዮሴፍ ተሽጦ እህል ሰፍሮላቸው ነበረ። ተሽጦ እህል የሰፈረላቸው ዮሴፍ የተባለው 30 ብር ተሽጦ የነፍሳችን ሲሳይ የሰፈረልን የሕይወታችን ምግብ ኢየሱስ ክርስቶስ ነው። ሙሴ ከባህር ተጥሎ ሕፃናት ሁሉ ሲጣሉ እየተጣሉ ሲሞቱ ሙሴ ብቻ ከባህሩ ተርፎ እስራኤልን አዳናቸው። ያ ማለት ምን ማለት ነው? ሰው ሁሉ በሕፃናት ሁሉ በባህር እየተጣሉ ሲሞቱ ማለት ሰው ሁሉ በመርገም ሲያዝ የድንግል ማርያም ልጅ ብቻ መርገም የሌለበት እናቱን ከመርገም ተጠብቆ ቡሩክ መድኃኔ ዓለም ብቻ ኃጢአት የሌለበት ንጹሕ በግሱ ወደዚህ ዓለም መጣ። ከቁጥቋጦይቱ ተነስቶ ሂዶ ነበረ ሙሴ እስራኤልን ነፃ ያወጣቸው። እውነተኛይቱ ቁጥቋጦ ድንግል ማርያም ናት። ከሷ እምጸጳጦስ ወፃ ቃል ወፈኖ ለሙሴ ከመ ይስብክ ግዛነ እምግብርናተ ፈርዖን ይላል አባ ጊዮርጊስ። ከጸጳጦስ ከቁጥቋጦይቱ ቃል ወጥቶ ሙሴን ለሕዝቡ ከፈርዖን ባርነት ነፃነት ይሰብኩ ዘንድ ላከው።
ወፃ ቃል ወፈኖሙ ለአሰርቱ ወክሌቱ አርዳዩ ከመ ይስብኩ ግዛነ ለሕዝቡ ከእውነተኛይቱ ቁጥቋጦ ካንቺ ግን የሕይወቱ ቃል ወጣ 12ቱን ደቀ መዛሙርቱንም ከዲያብሎስ ባርነት ነፃ መውጣትን ይሰብኩ ዘንድ ላካቸው ይላል። ከቁጥቋጦይቱ የወጣው ከድንግል ማርያም የወጣው ቁጥቋጦይቱ እሳት ተሸክማ የማትቃጠል መለኮትን ጸንሳ ባህሪዋ የማይለወጥ ድንግልናዋ የማይጣስ የማይለወጥ ድንግል ማርያም አካላዊ ቃልን ወለደችልን። እሱ በትሩን ይዞ መጣ ፈርዖን ወዳለበት። ሙሴ ይዟት ይንቀሳቀስ የነበረችው በትር ክርስቶስ የያዘው መስቀል ነው። ይሄ የሙሴ በትር ነው። ሙሴን አሁን በሐዲስ ኪዳን ክርስቶስ እያላችሁ አስቡ። ሙሴ ክርስቶስ ነው። የሙሴ በትር ደግሞ መስቀል ነው። ከዚያ በኋላ እስራኤልን ምን አደረጋቸው? በጉን አብልቶ አወጣቸው። እግዚአብሔር ሲያወጣ እንደዚህ ነው፣ አብልቶ ነው የሚያወጣ። አብልቶ አወጣቸው፣ በጉን አብልቶ። ሲየቸኮላችሁ ብሉት፣ ሐሞት ጨምራችሁ ብሉት፣ ጫማ ደፍታችሁ ተጫምታችሁ ብሉት አላቸው። እውነተኛው በግ ኢየሱስ ክርስቶስ ደግሞ መጣ። በጉን የበሉ ወጡ ማለት ነው። አማናዊ በግ የዓለሙን ሁሉ ኃጢአት የሚያስተሰርየው አማናዊ በግ ኢየሱስ ክርስቶስ እሱ መጥቶ ዛሬ በዕለተ ዓርብ ራሱ በግ ሆኖ ራሱ ሊቀ ካህናት ሆኖ ራሱ ንጉሥ ሆኖ የራሱን መስዋዕት ተቀብሎ እኛን በደሙ ነፃ አወጣን። ልክ ተመልከቱ፣ የደሙን በግ መቃኑን የቀቡ ሰዎች ሞት እንዳልደረሰባቸው የእውነተኛውን በግ የኢየሱስ ክርስቶስን ደም የተቀበሉ ምዕመናንም ሞት በእነሱ ላይ ስልጣን የለውም። ከዚያ በኋላ ምን ማለቱ ነው? ጫማ ተጫምታችሁ ብሉት አላቸው። ወንጌል ተምራችሁ ቁረቡ ማለት ነው። እየቸኮላችሁ ብሉ አላቸው። ነገን ሞት አላን እያላችሁ ቁረቡ ማለቱ ነው። በትር ይዛችሁ ብሉት አላቸው። መስቀሌን አምናችሁ ቁረቡ ማለቱ ነው። ቆብ ደፍታችሁ ብሉት አላቸው። የሾህ አክሊል ተቀብዬ የሰጠኋችሁ ሥጋዬ ደሜ እንደሆነ እያሰባችሁ ብሉት አላቸው። ሐሞት ጨምራችሁ ብሉት አላቸው። ይህን ኦሪት ዘጸአት ምዕራፍ 12 ላይ ታግኙታላችሁ። ሐሞት ጨምራችሁ በጉን ብሉ አላቸው። ጌታ ደግሞ ምን ማለቱ ነው? ከምሽቱ 3 ሰዓት ሐሙስ ጀምሮ እስከ ቀኑ ዓርብ 9 ሰዓት ድረስ ውዬ ለእናንተ ሐመራራ ሐሞት መጠጣቴን አስባችሁ 18 ሰዓት ጾማችሁ ቅዱስ ሥጋዬን ክቡር ደሜን ተቀበሉ ማለቱ ነው። እንዲህ አድርጎ ሙሴ ነፃ እንዳወጣ ጌታችን መድኃኒታችን ኢየሱስ ክርስቶስም ነፃ አወጣን። ፈርዖን በባህር ሰጠመ ማለት ምን ማለት ይመስላችኋል? ፈርዖንን በበትሩ አሰጠመው ሙሴ። ጌታችን መድኃኒታችን ኢየሱስ ክርስቶስ የምስራች ዛሬ በዕለተ ዓርብ ዲያብሎስን በመስቀሉ አሰጠመልን። የት ነው ያሰጠመው? በገሃነመ እሳት ቀጥቅጦ ከገሃነመ እሳት በታች እንዲወርቅ እንዲቀጠቅጥ አደረገው። በመስቀሉ ቀተሎ ለጽል ቆላሲስ ምዕራፍ 2 ቁጥር 14 ላይ ሲናገር ቅዱስ ጳውሎስ በመስቀሉ ጥልን ደመሰሰ እንዳለ ዲያብሎስን ሞትን ዛሬ በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀጥቅጦ አጠፋልን። እውነተኛው በግ ተሽጦ ዕዳ ይከፍላል። ክርስቶስ 30 ብር ተሽጦ ዛሬ ዕዳችንን ከፈለልን። በግን ይበሉታል፣ ይጠጡታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳውን ክቡር ደሙን በላ ነው ጠጣ ነው። በግን ጸጉሩን ሰርተው ይለብሱታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ በዕለተ ዓርብ እርቃኑን ሆኖ ለእኛ የብርሃን ልብስ አለበሰን። ዛሬ ሲገረፍ ሆኖ ግርፋታችንን አራቀልን። ዛሬ ሲደክም ሆኖ የ5500 ዘመን ድካማችንን አራቀልን። ዛሬ ሲጠማ ሆኖ ለተጠማቸው ነፍሳችን ደሙን አረካልን። ዛሬ ሲሰደብ ውሎ ስድባችንን አረቀልን። ዛሬ ሲተፋበት ሆኖ እኛን በደሙ ቀደሰን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወበማይ ዘውዘ እምገቦሁ አንጽሐ እንዳለ ቅዱስ ያሬድ ከጎኑ በፈሰሰ ውሃ አጥምቆ ሁላችንንም ንጹሕ አደረገን፣ ልጆቹ አደረገን። ባዕድ የነበርነውን ዘመዶቹ ልጆቹ ለመሆን ያበቃን። ለዚህ ነው የማነ እዴከ ተሰባህ ባሕይል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ በዕለተ ዓርብ ስልጣንህ በጌትነቱ ተመሰገነ። ጌታችን ኢየሱስ ክርስቶስ ስልጣንህ ዛሬ በዕለተ ዓርብ ተመሰገነ። ለምን? ከምሽቱ ሐሙስ ማታ ጀምሮ እንደ ደካማ ሰው ነበር ያደረ። እንደ ደካማ ሰው መጻ ከመበግ ይጠባህ ወይ ከሰተ አፍሁ፣ እንደ በግ ሊታረድ ተነዳ አንደበቱንም አልገለጸም እንደተባለ እሺ በጎ ብሎ በገመድ ሲጎትቱት የፊተኞቹ ሲጎትቱት ወደፊት እየወደቀ የኋለኞቹ ሲስቡት ወደ ኋላ እየወደቀ እየተንገላታ ደም ግባት እንደሌለው ዘከለሎ ለሰማይ በከዋክብት ሰማይን በኮከብ ያስጌጠ ጌታ እሱ ነውር እንዳለበት እንደ በደለኛ ሲገፋ እኛን በደሙ የቀደሰ አምላክ የረከሱትን የቀደሳቸው ያነጻቸው የጨርቁ ጫፍ
ይፈስ የነበረ ደምን የገታ ጌታ እርኩስ ምራቅ በፊቱ ላይ እየተደፋበት እንደ ደካማ ዘመድ እንደሌለው የመላእክት ጌታ ሲሆን ሰራዊተ መላእክት በፊቱ እንደ ሻሽ የሚነጠፉለት ዘመድ እንደሌለው እንደ ብቸኛ ሌሊቱን ሙሉ ሲንገላታ አደረ። ኮነንዎ ለመኮንነ መኳንንት በነገስታት የሚፈርደውን ጌታ ፈረዱበት። ከዳኛ ፊት አቆሙት። አንደበቱንም አልገለጠም። ያን ሁሉ ነገር ሲሰደብ ዝም ብሎ ዋለ። ከዚያ በኋላስ በ3 ሰዓት ተፈረደበት። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ማን አንድ ቀን ተከሶ አንድ ቀን ይሞታል? ሰው ሁሉ እኮ በችሎት ቀጠሮ ተይዞ ነው የሚፈረድበት። ክርስቶስ ግን 3 ሰዓት ተፈረደ፣ 6 ሰዓት ተሰቀለ። 12 ሰዓት ለዳኛ ቀረበ፣ 3 ሰዓት ከንጉሥ ቀረበ፣ 6 ሰዓት ተሰቀለ። በሕማማተ ሥጋሁ ቤዘወነ። ተመልከቱ፣ እጃችን ዘርግተን በለስ ቆርጠን በልተን ነበረ፣ እጁን ዘርግቶ ተሰቀለልን። እግራችን ወደ በለስ ሂዶ ነበረ፣ እግሩን ተቸነከረልን። በአፋችን የበለስ ፍሬ በልተን ነበረ፣ በአፉ መራራ ሐሞት ጠጣልን። በልተን የጠፋንበት ሆድ ነበረን፣ ደረቱን ተወጋልን። የበለስ ፍሬ በልተን እርቃናችን ሆነን ነበረ፣ እርቃናችንን ዋለልን። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ሆኖ ኃይሉን ገለጠ። እስከ 6 ሰዓት ድረስ እንደ ደካማ ዝም ብሎዋልና የማንከ እግዚኦ ተሰብአ በኃይል። መድኃኒታችን ኢየሱስ ክርስቶስ ስልጣንህ በጌትነትህ በካህሊነትህ በኃይልህ ተገለጠ። ክርስቶስ ሆይ ስልጣንህ በኃይልህ ተገለጠ። እንዴት ነው በኃይሉ የተገለጠው? እስከ 6 ሰዓት ዝም ብሎዋልና እንግዲህ የሰማይና የምድር ጌታ እስቲ ማን ነው? ፀሐይ ጸልመ ወወርኅ ደመ ኮነ ወከዋክብት ወድቁ ፍጡነ ከመ ይራዩ ዕርቃኖ ለዘአልበሶሙ ብርሃነ ይላል ሊቁ። ፀሐይን አጨለመ፣ ፍጡር ነህ አንተ ብለውት ነበረ። ለፍጡር ሞት ፀሐይ ይጨልማልን? አንተ ተራ ሰው ነህ ብለውት ነበረ። ለተራ ሰው ሞት ጨረቃ ደም ይለብሳልን? አንተ ኃጢአተኛ ነህ ብለውት ነበረ። ለኃጢአተኛ ሞት ከዋክብት ይረግፋሉን? ለማለት ጌታችን ኢየሱስ ክርስቶስ የሰማይ ንጉሥ መሆኑን ሰማይን በሙሉ ገዛ። እየሞተ ሰማይን የሚገዛ ኢየሱስ ክርስቶስ ነው። ክርስቶስ በሞቱ ኃይሉን ገለጠ። በሞቱ እየሞተ ሰማይን ገዛ። በምድር በቆመ ፈለግሰ ይሰጥቃ ለምድር ብሎ ዕንባቆም እንደተናገረ ከሱ የፈሰሰው ደም ታገሱ፣ ለአንድ ቀን ቢርባችሁም ቆዩ፣ የት ትደርሳላችሁ? አዎ ተረጋግታችሁ ስሙ። እንዲህ አዎ አብረን ነው አይደለ? ያልበላ ነው። አዎ አብረን ነው። አብረን እዚህ ነው ያልነው። እኔ እጅ አልበላሁ እዚህ ነው ያልነው። አብረን ቆዩ። ስለዚህ ፈለግሰ ይሰጥቃ ለምድር ብሎ ዕንባቆም ተናግሮ ነበረ። ትንቢተ ዕንባቆም ምዕራፍ 3 ላይ ካንተ የሚፈሰው ደም ምድርን ይሰነጥቃታል ብሎ ነበርና ደሙ ጠብ ሲልበት አለቱ መሸከም አቅቶት ተሰነጠቀ። ክርስቶስ የዓለቱ ጌታ መሆኑ ገለጠ። ከዚያሳ ቤተ መቅደሱ የኛ ነው፣ ከቤተ መቅደሳችን ውጣልን ብለውት ነበረ። የቤተ መቅደሱ ጌታ ማን ነው የሚለውን ለመግለጽ ቤተ መቅደስን መጋረጃውን ከሁለት ሰንጥቆ ጌትነቱን የማንከ እግዚኦ ተሰብአ በኃይል የምድር ጌታ መሆኑን በደሙ አለትን ሰነጠቀው። ደም አለት ሲሰነጥቅ ታውቃላችሁ? መዶሻም አይሰነጥቅ እንኳን ደም። የክርስቶስ ግን ደሙ ጉልበት አለውና አለቱን ሰነጠቀው። የማይቻለውን የሚችል ነው የክርስቶስ ደም፣ ተራ ደም አይደለም። እንደ አቤል ደም ወንድሙን የሚከስ እንደ ኢሳይያስ በከንቱ የፈሰሰ እንደ ዘካርያስ በቤተ መቅደስ ፈሶ የሚቀር ደም አይደለም። የኢየሱስ ክርስቶስ ደም ሰማይን የሚገዛ አለት የሚሰነጥቅ ደም ነው። አለቱን ሰነጠቀው። የቤተ መቅደሱ መጋረጃ ሁሉ ባለበት ሆኖ ቀደደው። መቃብራት ሁሉ ተከፈቱ። ሁሉም በኢየሩሳሌም የነበሩ መቃብሮች በሙሉ ተከፈቱ። 500 ሙታን ከኢየሱስ ክርስቶስ መስቀል ስር እንዳሸን ፈልተው ተነሱ። ከ500 በላይ ከ600 ዝቅ ያሉ ናቸው ይላሉ አባቶቻችን። እነዚህ ሙታን እውነት ለመሆናቸው ቅዱስ ጳውሎስ በሚያስተምርበት ጊዜ ሁሉ አብረው ነበሩ። ይኸው እስከ ዛሬ ድረስ ከመስቀሉ ስር የተነሱ ሙታን ከኛ ጋር አሉ ብሎ አንደኛ ቆሮንቶስ ምዕራፍ 15 ላይ ተናግረዋል። መጨረሻስ ምን አደረገ ደግሞ? ሙታንን አነሳቸው። መቃብራትን ከፈተ። ሙታን ተነሱ። ቤተ መቅደስ መጋረጃ ከሁለት ተቀደደ። በቀኙ ይሄን ሁሉ ታምራት ካደረገ በኋላ ምን አደረገ መሰላችሁ? በቀኙ የተሰቀለውን ወንበዴ አይዞህ ዛሬ ከኔ ጋር ገነት ትኖራለህ፣
አለው። እንዴ ወንበዴ ቢሆን ኑሮ ክርስቶስ ለሰው ገነት ይሰጣል እንዴ? የገነት ጌታ ነው ማለት ነው። የትኛው ነቢይ ነው ገነትን የሰጠ? ኢሳይያስ ነው? ክርስቶስ ተራ ነቢይ ነው የሚሉ ልቡናቸው የታወሩ ብዙዎች አሉ። ክርስቶስ እንደ አንድ ነቢይ ነው የሚሉ። አንድ ነቢይ ገነት ሲሰጥ አይተሃል? ኢሳይያስ ነው? አብርሃም ነው? ይስሐቅ ነው? ያዕቆብ ነው? ሙሴ ነው? ዳዊት ነው? የትኛው ነቢይ ነው ገነት ዛሬ ግባ የማለት ስልጣን ያለው? የገነት ጌታዋ ነው ለካ መስቀል ላይ የዋለው። ስለዚህ ክርስቶስ እየሞተ የገነት ጌታ ነው። እንካ 5000 ዘመን የተዘጋ ገነትን ከፍተህ ግባ አለው። ኦሪት ዘፍጥረት ምዕራፍ 3 ላይ እንደተቀመጠ ወአዘዞሙ እግዚአብሔር ለሱራፌል ወለኪሩቤል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትማየጥ ከመ ይቀው ፍናው ዕፀ ሕይወት። የገነትን የዕፀ ሕይወትን መንገድ እንዲጠብቁ እግዚአብሔር ሰይፍ የያዙ ምኖችን አዟቸው ነበረ? መላእክትን አዟቸው ነበረ። እነዚያን ጠባቂዎች ዘግተዋት 5000 ዘመን የነበረችውን ክርስቶስ የገነት ባለቤት ለመሆኑ ሂድና ዛሬ ግባ ብሎ ፈያታዊ ዜማንን ሰደደው። ክርስቶስ ዛሬ 5 ነገር ባጭሩ አደረገልን። የመጀመሪያው እርቅን ፈጸመልን። ሊበዛም ይችላል። እርቅን ፈጸመልን። ወመጻ ክርስቶስ አራቂ ማእከለ እግዚአብሔር ወሰብ መለኮት ዘአቡሁ ወትስብእት ዘእንቲአነ። መለኮት የአባቱ ገንዘብ ነው፣ ትስብእት ደግሞ የኛ ገንዘብ ነው። ክርስቶስ አምላክነትንም ሰውነትን በተዋሕዶ አንድ አድርጎ ይዞ ከሰውና ከእግዚአብሔር ጋር የሚያስታርቅ እውነተኛው መካከለኛ ኢየሱስ ክርስቶስ መጣ አለ። መካከለኛ ማለት መለኮት ዘአቡሁ ወትስብእት እንቲአነ ማለት ነው። መለኮት የአባቱ ገንዘብ ነው፣ ትስብእት ደግሞ የኛ ገንዘብ ነው። ክርስቶስ መካከለኛ ነው ማለት እንደ አባቱ ጌታ ሆኖ ይታረቃል፣ እንደኛ ሊቀ ካህናት ሆኖ ደግሞ ያስታርቃል። በደሙ ደግሞ መታረቂያ ነው። በሊቀ ካህናትነቱ አስታራቂ ነው፣ በንጉስነቱ ደግሞ ታራቂ ነው። ስለዚህ ክርስቶስ መታረቂያም አስታራቂም ታራቂም ሆኗል። ዛሬ በዕለተ ዓርብ የሚያስታርቀው ሊቀ ካህናት እሱ፣ የምንታረቅበት የእሱ ደም የሚታረቀን እሱ ራሱ ከአባቱ ጋር በገዛ ደሙ አጠበን። የሰው ደም እድፍ ይሆናል እንጂ አያነጻም። ወባካለ ህላዊሁ ገብረ በዛ ያነጽ ኃጣዊነ ወነበረ በየማነ በይሁ ዘበሰማያት። ፊልጵስዩስ ምዕራፍ 1 ቁጥር 3 ላይ እሱ በገዛ አካሉ ኃጢአታችንን አነጻ ይላል። ኃጢአታችንን በራሱ አነጻ። በራሱ ምንድነው ቅዱስ ጳውሎስ በራሱ የሚለው? በብሉይ ኪዳን ሊቀ ካህናቱ በግ ያቀርባል፣ ንጽህናውን እግዚአብሔር ይሰጣል። ሊቀ ካህናቱ በግ ያቀርባል፣ ንጽህናውን እግዚአብሔር ይሰጣል። ያማፋዊ ነው። ክርስቶስ ግን መንጽሔ እርሱ ራሱ የሚያነጻው እሱ፣ የምንነጻበት መንጫውም እሱ። ከዚያሳ ደግሞ መልሶ አብሮ ከአባቱ ጋር የሚታረቀን ራሱ ነው። ክርስቶስ ይህንን ሁሉ ያደረገልን ነው። ስለዚህ ዛሬ ምን አደረገ ስትሉ ከአባቱ ጋር ከመንፈስ ቅዱስ ጋር ከራሱ ጋር አስታረቀን፣ ከመላእክት ጋር አስታረቀን። ገብረ ሰላመ ከሰማያንና ከምድር ጋር ከሕዝብና ከአሕዛብ ጋር ከመላእክትና ከሰው ጋር ከአባቱ ጋር ሰላምን አደረገ። ክርስቶስ ዛሬ ይህንን ነው የሰጠን። እንግዲህ በዚህ ጭርቅ ነው፣ ቀላል እንዳትመስላችሁ። ሁላችንም እንይዘው። ሁለተኛ የንስሐ በርን ከፈተልን። ዳዊት እያለቀሰ ስንት ዘመናት ንስሐ ገብቷል፣ በእንባው አልጋውን እስኪያረስ ድረስ። በንስሐው ግን መንግሥተ ሰማያት አልገባም ነበር። ለምን? ክርስቶስ በሯን ስላልከፈታት። ዛሬ ግን ክርስቶስ በደሙ የንስሐ በር ከፈተልን። ዛሬ ሁላችንም ወንበዴ ብንሆን ንስሐ ገብተን ወደ ክርስቶስ በር መግባት እንችላለን። ስለዚህ ክርስቶስ ዛሬ ምን አደረገን? እርቅ ፈጸመ። ዛሬ ምን አደረገልን? የንስሐ በር ከፈተልን። ሌላስ ምን አደረገን? ቅዱስ ሥጋውን ክቡር ደሙን ሰጠን። እውነት እንኳን የምነግራችሁ ቅዱስ ሥጋውን ክቡር ደሙን ሰጠን። ቅዱስ ዳዊት እኮ እንዲሁ ነው፣ አምላኬ አምላኬ ገይሳቤከ ጸማት ነፍሴ ለከ፣ ፈጣሪዬ ወደ አንተ ገሰግሳለሁ፣ እረ ነፍሴ አንተን ተጠማች ብሏል። 5500 ዘመን አባቶቻችን የተጠሙት የሕይወት ውሃ ዛሬ ነው የፈሰሰልን በዕለተ ዓርብ። የሕይወታችን እንጀራ ኢየሱስ ክርስቶስ የተሰጠን ዛሬ ነው። ስለዚህ ቅዱስ ሥጋውን ክቡር ደሙ ሰጠን። በዚህ ሥጋና ደም ከአብ ከመንፈስ ቅዱስ ከወልድ ጋር የመዋሃድ ዋስትና አለን። ሱታፌ መለኮትን የምናገኝበት ስጦታችን ማረጋገጫችን ነው። ሰው ይህን ሥጋና ይህን ደም ሲቀበል ከሥላሴ ጋር ይሳተፋል። ሥላሴን ይቆርባል አላልኩም። ክርስቶስን በመቁረብ የሦስቱን አንድ ጌትነት በክብር በጸጋ ይሳተፋል ሰው ማለት። ስለዚህ ሰው አምላክ ዘበጸጋ ይሆናል ማለት። ዛሬ ቅዱስ ሥጋው ክቡር ደሙን የተቀበልንበት ቀን ነው። ጥምቀት የተሰጠን ዛሬ ነው። ቤተ ክርስቲያን የተመሰረተችው ዛሬ ነው። ቤተ ክርስቲያን የተመሰረተችው ዛሬ በዕለተ ዓርብ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ
ደግሞ መልሶ በፈለገው ሰዓት ደግሞ ከ6 ሰዓት እስከ 9 ሰዓት ፀሐይ ጨረቃን ከዋክብትን አርግፎ ስልጣኑን ከገለጠ ዲያብሎስን ድል ከነሳ በኋላ 9 ሰዓት ላይ ደግሞ ገለጠው። ደግሞ መልሶ 9 ሰዓት ነፍሱን ከስጋው ለይቶ ወደ ሲኦል ወርዶ በ11 ሰዓት ነፍሳትን ዛሬ ከሲኦል አወጣቸው። ከሲኦል አውጥቷቸው ምን እያደረጉ ምን እያሉ ሄዱ? አባቶቻችን አሁን እኛ ያልነውን ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ስብሐት ለእግዚአብሔር ለዘአውረሰነ መንግሥቶ ሰማያዊተ ሰማያዊ መንግስቱን በደሙ ላወረሰን ለእግዚአብሔር ክብር ምስጋና ይግባው እያሉ አሁን በዚህ ሰዓት አዳምና ሔዋን አባቶቻችን ሁሉ ገነት ገብተዋል። እንኳን ደስ ያላችሁ ነው። አዎ መድኃኔዓለም እኛንም በውጭ ያስቀረን፣ እኛንም ለመንግስቱ ያብቃን። እዚህ የደከማችሁትን ሁሉ የቅዱስ ቂርቆስ ረድኤት ይከተላችሁ፣ ድካማችሁን ወደ ኃይል ይለውጥላችሁ። በመላው ዓለም የምትጨነቁትን ሁሉ ተስፋ ይስጣችሁ፣ የተሰደዳችሁትን ባላችሁበት ይጠብቃችሁ፣ መናንያኑን ያስፈጽምልን፣ ደቀ መዛሙርቱን ይግለጥላችሁ፣ ያገለገላችሁ ካህናትን ክህነታችሁን ይባርክላችሁ፣ ገዳሙን የክርስቶስ መዓዛ የሚፈስበት ያድርግልን። እስከ መጨረሻይቱ ሕቅታ ድረስ በደሙ ቀድሶ እሱን መስለን ለመኖር ያብቃን። የጌታችን የኢየሱስ ክርስቶስ ሞት አናፍርበትም፣ ኃይላችን ነው። መድኃኔዓለም ኃይልህ በሞትህ ተገለጠ። ወስብሐት ለእግዚአብሔር። በመምህራችን ላይ አድሮ የመከረን ያስተማረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን ከሲኦል ነፍሳትን በርብሮ እንዳወጣ ሁላችንም የገባንበትን የገባንበት የግል ችግር የግል ሲኦል በቸርነቱ በርብሮ ያውጣን፣ መጨረሻችን ያሳምርልን። እግዚአብሔር አምላካችን መምህራችን በሕይወትና በጤና ይጠብቅልን። አሁን ክርስቶስን ራሱን ተሰቅሎ ፊት ለፊት ነው ያሳዩንና እግዚአብሔር አይነ ልቡናችን ከእግረ መስቀሉ አቁመን የመስቀሉ ተሳታፊ እንድንሆን አምላከ ቅዱሳን ይርዳን። ሳምንቱን በሙሉ ላባችሁ እየወረደ በመስቀሉ በመከራው መስላችሁታል። በትንሣኤው እንድንመስለው አምላከ ቅዱሳን መልካም ፈቃዱ ይሁንልን። ሰላም የዋለ ሰላም ያሳድረን፣ ለብርሃነ ትንሣኤው በሰላም ያድርሰን። አምላካችን አቡነ ዘበሰማያት ቀይዲ መንግስት ገብርኤል መልአክ ኦግዝቴ ማርያም ሰላም ለኪ ድንግል